እግር ኳስን በሬዲዮ ተመልከቱ። መሰለ መንግስቱ እንዲሁ ዛሬ በነገራችን ላይ ለከው ባለቀሳ ሰሞኑን እንግዲህ አነጋጋሪ የነበረው የሊዮኔል ሜሲ በህንዷ እንግዲህ በፊልማቸው የሚታወቁት ህንድ ምን ሊያረግ ሄደ? ሰላም የተወደዳችሁና የተከበራችሁ የዚህ የቴኒስን ዘገባ ወደ እናንተ ላደርስ ከኢትዮጵያ ብሮድካስቲንግ ከሞስኮ ተገኝቻለሁ። እኔ ሰለሞን ገብረ እግዚአብሔር ወደ እናንተ ማድረስላችሁ ዜናውን ሳጠነክር ከሞስኮ ቀጥታ ነው። ይህ እግር ኳስ ነው። በስራት ኤፍኤም 101.1 ላይ ሊቨርፑል ምናልባት ማንቸስተር ዩናይትድን ዛሬ ያሸንፍ ይሆን ወይ? እግር ኳስን በሬዲዮ ተመልከቱ። ወደ እናንተ ሊደርስ ማርቆስ ኤልያስ እንደዚሁም ሚኒሻ ዮናስ አዘዘ በ4-3-3 የሪያል ማድሪድና የማንቸስተር ሲቲን በሳንቲያጎ በርናባው የሚደረገውን ጨዋታ። ሰላም ጤና ይስጥልን ምርጥ አድማጭ ተመልካቾቻችን እንዴት ናችሁልን? የምትገኙት በንስር ስፖርት ነው። ከፍ ብላችሁ ከደመና በላይ ከሰማይ በታች የምትገኙት ንስር ላይ ነው። ንስር ሚዲያን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ስለምትቆዩ ከልብ እናመሰግናለን። ታዲያ ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። ዛሬ እንደተለመደው ነው እንግዳ ይዤላችሁ መጣሁት፣ ግን ጥቁር እንግዳ አይደለም። ለቤቱ ቤተኛ ነው። እንግዳ ብለውም ያው ስለምናከብረው ነው እንግዳ ያልነውና እንግዶች እንበል ከፍ አድርገንና ቤኪዎችን ይዘንላችሁ መተናል። ብዙ ጋዜጠኞች ናቸው ይዘንላችሁ የመጣ ነው። በርካታ ጋዜጠኞችን በአንድ ጉሮሮ እናገኛቸዋለን። እነዛ ጋዜጠኞች ማን ናቸው? ታዲያ በአንድ ጉሮሮ ውስጥ ያሉ የያዛቸው ጋዜጠኛ ማን ይባላል? ተስፈኛ ጋዜጠኛ ነው በነገራችን ላይ ፕሮሚስ። ወደ ጨዋታው አስገብቼዋለሁ። ሰላም፣ እስቲ ራስን አስተዋውቅ። እሺ ፍሬ፣ እንግዲህ ያው ቤኪ ወይም ደግሞ በረከት እባላለሁ። አንዳንድ ሰዎችን ማስመሰል ብንለው ያው ችግር የለውም፣ አስመስላለሁ። ምን ማስመሰል? አስመሳይ ነህ እንዴ? እሺ፣ ለምሳሌ አሁን ስልክ ያው ከጋዜጠኞች የሚያደርጓቸውን የሚያሳዩቸውን ያው አንዳንድ ነገሮች ከዚህ በፊትም እድሉን ሰጠኝ እንግዲህ አንዳንድ ቪዲዮዎች ለቃ ነበረ። ጥሩም አስተካክልም ምናምን የተባልኩባቸው ነገሮች አሉ። ያው ጥሩም የገጠመኝ ነገሮች አሉ። አሁን ደግሞ እስኪ ደግሞ የተሻለ አድርገን አንዳንድ ሰዎችን ለማለት እንግዲህ ቤኪ ይባላል። ከዚህ በፊት በዩቲዩብ ቻናላችን ተመልክታችሁታል። ታዲያ በርካታ ጋዜጠኞች አድናቂም ነው። ከዛ ውጪ ደግሞ እግር ኳስ ተመልካች ነው። እግር ኳስ ወዳድ ነው። በጣም የሚያግባባንና ያግባባን አንድ ነገር ቢኖር እግር ኳስ ነው። ያገናኘን ፍቅር ያገናኘን ስራችንንም እንድናዳብር ያደረገን እግር ኳስ ነውና እግር ኳስ አገናኝቶናል። ቤከር በጣም እግር ኳስ ለኔ በቃ ማለት በጣም ምንም የሚያዝናናኝ ነገር የለም ከእግር ኳስ ውጭ። የአንድ የህይወት አካል ብለው ይሻለኛል። አሁን ብዙ ሰዎች በፕሪሚየር ሊጉም በስፔን ላሊጋም ወይም ደግሞ በጣሊያን ሴሪያም ፍራንስ ሊጓንም ሊሆን ይችላል ብዙ ቡንደስ ሊጋውንም ሌላ ግን እኔ ደግሞ በጣም የሚያዝናኑኝ በጣም ብዙ ሀገራቶች አሉ አይቻቸው። አሁን ለምሳሌ ወደ ስሎቫኒያ ብንሄድ ማሪቦር አለ፣ እንደዚሁም ክሉዥ አለ፣ በጣም ብዙ ብቻ ወደ ቤቱ ባሪሶፍ አሁን ቤላሩስ አለ፣ ሎዶጎሬሽ እነዚህ አሁን በፊት ሩቢን ካዛን አሁን የሻምፒዮንስ ሊግ ንጉስ መባል ጫፍ ላይ ሊደርስ የነበረ ክለብ እና አርሰናልን ሲጥለን ያስታውሳለሁ። አሁን ምናልባት ሩቢን ካዛን ይታወቃል፣ ብዙ ተመልካቾች ያውቁታል። ከነ አርሰናል ጋር ሲደርሰውም ከነ ሊቨርፑልም ጋር ሲደርሰው አስታውሳለሁ። ሩቢን ካዛን ሁለቱንም ጥሎ ወደ ጥሎ ማለፍ ሁለቱም አልፎ ያው ግን በተሻለ ነጥብ ሲያልፍ አስታውሳለሁ። ዓመተ ምሕረቱን ትንሽ እንትን ሰላላልኩት ነው እንጂ በጣም ብዙ የሚያዝናኑኝ ክለቦች አሉ። አሁን በእነሱም ዝናና ስለዚህ ኳስን ለመመልከት 11 ለ11 ይሁንና ብቻ ኳስ ሜዳው ላይ ትኑር እንጂ የትኛውም ሀገር ሊግ ያዝናናኛል። የሚገርም ነው። በጣም ነው የሚያዝናናበት የሚዝናናበት በአሁን ሰዓት እግር ኳስ ነው። ሴቱም ወንዱም በእርግጠኝነት እናንተ ደግሞ በተለየ መልኩ በዚህ ሁኔታ ታያለህ። ከስንት ዓመት ጀምሮ እንደው እግር ኳስን በእውቀት መመልከት ጀመር? ያው በእርግጥ እናያለን፣ ማየትና መመልከት ይለያያል አይደል? እሺ ማየትን መች ጀመርክ? በእውቀት ደግሞ መመልከትን መች ጀመርክ? እኔ ማየት የጀመርኩት በ10 ዓመቴ ነው የማስታውሰው። በ10 ዓመቴ ግን በደንብ የገባሁበት እግር ኳስን ማወቅ የጀመርኩት 15 ዓመት ምናምን። ሰፈር ውስጥ ኮመንተሪ ትሰራለህ? ዝም ብዬ ልጆች አሁን ኳስ እያየን ዝም ብዬ አሁን ለምሳሌ በፊት ያው መሰለ ነው የመጀመሪያው ፈርቀዳጁ አይደለ? ያው እናንተናል እነ ደምሴ ዳምጤን አልደረስኩባቸውም። በእርግጥ ግን መሰለ ግን
ያው የሁሉም ፈርቀዳጅ ነው። በሱ ነው የጀመረ። እሱን ለማስመሰል አሁን ሰፈር ዝም ብለህ ኳስ ስታይ የምታሳያቸው እንትኖች አሉ። አንተ ዝም በልም እያሉ የምትላቸዋለሁ። እንደውም አንዳንድ ሰው በልልን እስኪ መሲን ይላሉና እዛን ሰዓት እንደዚህ አጋጣሚ ዲስ ቲቪ ውስጥ ነበረ ኮመንተሪ የሚሰራው። እኔ ከብዙ ሰዎች እንደው በምስክርነት እንደሰጡኝ ከሆነ ዲስ ቲቪ ቤት ውስጥ ገብቶ በተለይ አንዱ ዓለም ሲነግረኝ ዲስ ቲቪ ቤት ውስጥ ገብቶ ኮመንተሪ ሳቢር ግቢ አዲስ ገበያ አካባቢ እንደዚህ አሁን ማንቸስተር ዩናይትድ በጣም ከአርሰናል ጋር ያው ደርቢነት ሳይኖር የደጋፊ ደርቢነት ነው ያላቸው። ከሲቲ ማንቹሪያን ደርቢ ይልቅ አርሰናል እና ማንቸስተር ዩናይትድ በፊት ሲጫወቱ ማንም አርሰናል ደጋፊ እና ዩናይትድ ደጋፊዎች ያውቁታል ያለውን ስሜት እና የዛን ሰዓት ወይ ዩናይትድ አግብቶ ከሆነ የሆነ ተረጋግቶ በተረጋጋበት ሰዓት መሴ የሚላቸውን ነገር ስል ዝም ብለው የማዳመጥ እስኪ በል ምናምን ማለት እድሉን ይሰጡኛል እና እንደዛ ነው የጀመርኩት። ያው ከፊት ለፊት ሆነ ነው። ከፊት ለፊት መሀል ላይ ሊሆን ይችላለሁ ግን ተነስቼ ይታወቃል። ያው እስኪ መሲን ምናምን ይላል። ያው እሱ ብቻ ነው ያለው በሰዓቱ እና አያነ ወልደ ሚካኤል ምናምን 97 ነበሩ ግን እነሱ በዛን ሰዓት ያው ኖርማል እንትን ነው የሚያስተላልፉልህ። አዲስ ስፖርት የሚባል ነበረ ግርማቸው ነው እሱ አያነ ወልደ ሚካኤል ያልኩህ ማለት ነው። እሱን ያው ለማለት ትንሽ ከብድ ነበር በሰዓቱ እና መሲ ነው በቃ ኦያያ የመጀመሪያ ሲጀምር እሱ ነው ማንም የሚያዳምጠው እሱን እልላቸው ነበር። እንግዲህ ኦያ በጣም ፓወር ነበረው በዛን ሰዓት ያው አሁንም ነው ግን የዛን ሰዓት ደግሞ በተለይ በጣም ሰፈር ውስጥ ያለ ነው ይመስላል እንዴ ያ ምናምን ብሎ በቃ የሆነ ማለት ጎልም ገብቶ ኃይል በጣም ትልቅ ሙከራም ተደርጎ በቃ ይሄን የሚሰጥ ግጥሞቹ የሆነ ሳሌ ትዝ ይለኛል። ቼልሲ ከአርሰናል ሲጫወቱ አኔሊካ ጎል አስቆጥሮ እና እየሰማሁት ነው እኔ በትንሽ ስልክ እየሰማሁት ነው እና ዛሬ እንግዲህ ሞሪኖ አኔሊካን ቀይረው ሲያስገቡት እንደው ገረመኝ። አኔሊካ አርሰናል ላይ ጎል አግባና እንክሽንንካ ለቼልሲ ድንቅ ጎል አግብተህ ዋንጫውን አሳክ ይህን ሙደው ምን አይነት ቅያሪ ነው ምናምን ሲል እኔ ሰማሁ ነበርና ቺቻሪቱ የፈርጉሰን እስክሪብቶ አይናማው ወርቅ ምናምን በቃ አረ መሴ በጣም ይለይ ሰው እሱን እየሰማን ነውና በእግር ኳስ በርካታ ጋዜጠኞች በአንተ እድሜም ከኮመንታተር መሰለ ቀጥሎ በርካታ ጋዜጠኞችም ከመሴም በኋላ በብስራት ስቱዲዮ አሁን አብዛኛውም ሬዲዮ ላይም ብዙዎችን እየተመለከትን ነው የምንገኘው እና አንተም አንድ ተሰጦ ተመልክተንባል ባለፈውም ያን አሳይተናል እና ዛሬም እስቲ ለአድማጭ ተመልካቾቻችን ከአንዱ ጀምር እስቲ። እንግዲህ ማርቆስ ኤልያስን እናስቀድም እስኪ። ያው የምናከብረው በጣም ትልቅ ጋዜጠኛ ነው። ያው ስልክ እንደው ልሞክር ነው እንጂ እሱን መቻል ከባድ ነው። ያው ማንም የሚያውቀው ሰው ነው። ትክክል እና እንግዲህ እስኪ አሁን ባለፈው ሳምንት 15 ቀን አይደለ ሻምፒዮንስ ሊግ ጨዋታ የነበሩት ሲቲ ከማድሪድ በቤርናቦ ያደረጉትን ጨዋታ እያስተላለፈ ሰምቼው ነበርና 4-3 እግር ኳስን በሬዲዮ ተመልከቱ። ወደ እናንተ ሊደርስ ማርቆስ ኤልያስ እንደዚሁ ሚኒሻ ዮናስ አዘዘ በ4-3 የሪያል ማድሪድና የማንቸስተር ሲቲን በሳንቲያጎ ቤርናቦ የሚደረገውን ጨዋታ አልቤትሮ ጨዋታውን ጀምረዋል። እንግዲህ ማንቸስተር ሲቲ ጨዋታውን አስጀምረዋል። በርናርዶ ሲልቫ በቀኝ መስመር ላይ ቼርኪ በቀኝ መስመር ላይ ጎል አስቆጠረ። ኤርሊንግ ሃላንድ ረጅሙ ቁመተ መለሉ በቀላሉ ምን አይነት ጎል ነው ያስቆጠረው? በነገራችን ላይ ይህን ሞመንት ያስታወስኩት ሮድሪጎ አሁን ያሳየው በ2008 ሞስኮ ላይ የተደረገው የአውሮፓ ሻምፒዮንስ ሊግ በአብርሃም ግራንትና እንደዚሁም በሰር አሌክስ ፈርጉሰን አሰልጣኝነት ቼልሲ ማንቸስተር ዩናይትድ ሁለቱ 5-6 ባልሳሳት ማንቸስተር ዩናይትድ በዛን ሰዓት ሲያር7 ያሳያት የሀዘን ምልክት አስደናቂ ጌም ማንቸስተር ሲቲ 2-1 በሆነ ውጤት ለማንኛውም አስቸንፈዋል። አስደናቂ ጨዋታ ነበር። ማርክ በጣም የሚገርም ማርክን ነው እንግዲህ ያሰማህን። ማርክ እንግዲህ እንልክለታለን የሚመለከተዋል። ላሳፍረው ምናምን ፈልጌ አይደለም ያው ለመሞከር ነው። ኮፒራይት አይሆንም። ያው አንዳንዴ ሮል ሞዴሎችን በጣም ጂኒስ እኮ በቃ ማለት እግር ኳስን ያውቃታል። በቃ በጣም ትልቅ ሰው ነው። በተለይ ታሪክ ባልደረቦቹ ጋር በጣም አንድ ላይ የዛሬ 19 ምናምን በሎካል ሊጎችን በአገር ውስጥ ሊግ ራሱ የዮርዳኖስ አባይ ጎል ሁላ ሲያስታውስ የሰማባቸው ሞመንቶች እንግዲህ አስብ። የሀገር ውስጥ ኳስ የሚረሳ ነው። ስለዚህ ያው የምትረሳው ሆኖ ሳይሆን እንትኑን ለማንሳት ሶሻል ሚዲያ ላይ ብዙ ሰው አይለቀልህም
አሁን የውጭውን ሰርች አድርገህ ታገኘዋለህ። የኢትዮጵያውን ግን ለማግኘት አሁን የቅርቦቹን ነው ልታገኝ የሚችለው እና እሱ እኮ በ2001 ላይ የተደረገው የአፍሪካ ዋንጫ ብሎ ኢትዮጵያ ውስጥ ማጣሪያ የተደረገውን ይነግራል። ባለፈው የምን ተመለከትኩ መሰለህ ደቂቃው 1 ደቂቃ እየቀረ የተነፋ ፊሽካ ነበረና በዛምቢያ ማሞርኩሬሽ የሚባለው ዳኛ የነፋው ይላል በቅጽበት እንግዲህ አሁን እንግዲህ በጣም ከባድ እና በጣም ደስ ይላል። ማርክን ደግሞ በጣም አንድ ወንድም አለ ለማለት እገደዳለሁ የድምፅ ወንድምና በባለፈውም በጣም ስማርት ሆነ ከሰራቸው የድምፅ ማስመሰሎች መካከል አንደኛ ማርክ የሰጡት ማዕከል አንዱ አበበ ግዴ ነውና ሰላም የተከበራችሁና የተወደዳችሁ አድማጮች ሸገር ስፖርት ዛሬ ከሳምሪ ጋር ሳይሆን ፍርዬ ላይ ተገኝተናል። ዛሬ ፍርዬ በነገራችን ላይ ግብዣ ለሁለተኛ ጊዜ አድርጎልኝ ወደ እሱ ስቱዲዮ ብስራት ኤፍኤም 101.1 ላይ መተን ሰሞኑን እንግዲህ አነጋጋሪ የነበረው የሊዮኔል ሜሲ በህንዷ እንግዲህ በፊልማቸው የሚታወቁት ህንድ ምን ሊያደርግ ሄደ? ለምን ግብዣ ተደረገለት? እግር ኳሳቸው እንዲያድግ ነው ወይስ ለምን ሄደ? ፊልም ሊሰራ ነው ያሉ ማስተያየት የሰጡ ሰዎች አሉ። አስደናቂ እንግዲህ ሳምሪ ዛሬ አጠገቤም ባትኖር ከፍርዬ ጋር ብዙ ምንላማናወራቸው በንስር ስፖርት በኩል አሉ። በዚሁ አጋጣሚ እንግዲህ ብዙ አድናቆቶችም ወደዛ ስለሄደ ብቻ አክብሮ ስለሄደ ለእሱ አድናቆት ደርሶታል። ለምሳሌ ስለ ራሱ የሚፎካከረው የ5 ጊዜ ባላንዶሩ አሸናፊ የነበረው CR7 ጎቱ እንግዲህ እሱን የሚቀናቀነው የአድናቆት ወደዛ ስለሄድክ እግር ኳስን አክብረ ሰው አክብረ በህንድ ስለተገኘ በማለት በኢንስታግራሙ አስተያየት ሰጥቶታል። ሌላውም የቀድሞ ጓደኛው በባርሴሎና እንደዚሁም በፒኤስጂ እንግዲህ አብሮት የተጫወተው ጥበበኛው ኔማር ለሱም ጥሩ አድናቆት ሰጥቶታል። የተከበራችሁና የተወደዳችሁ አድማጮቻችን በንስር ስፖርት እነዚህን ነገሮች ወደ እናንተ በሰፊው የምናደርሳቸው ነገሮች አሉ። ስለ ሀገር ውስጥም ብዙ የምናወራቸው ነገሮች አሉ። ለምሳሌ አትሌቲክሱ እግር ኳሱ ማደግ አለበት እያልን ብዙ ውይይቶች አድርገናል። ስለዚህ ከነዚህ ዜናዎች ጋር እናንተ አድማጮችን በኤስኤምኤስም እንደዚሁም በሶሻል ሚዲያችን በንስር ስፖርት በኩል ላይቭም እየተከታተላችሁን ወደ እናንተ የምናደርሳቸው መረጃዎች ናቸው። ከማስታወቂያ በኋላ ወደ እናንተ ይደርሳሉ። አብራችሁ እንድቆዩ ምኞታችን ነው። አቤ እኮ በቃ አንተ አለ ሰጥቶ ነው የሚሄደው ድምፁ ትንሽ ያው ቅርብም ነው እዛ ሸገር ቅርብ ስለሆነ አዲስ ገበያ ለዛም ይመስላል። እሱን ለማግኘት ሰው በነገራችን ላይ በጣም እድል እንዲያመቻቹልኝ እንትን ብዬ ጠይቄ ነበረ። እድሉን ሰው ሰጥቶ የነበረ እኔ በሰዓቱ ያው ትንሽ ሌላ ችግር ገጠመኝና አላገኘሁም። በጣም ወደው ሰው ነው እሱ። ያው እግር ኳስን አቤን ከተመለከትክ በዚህ አጋጣሚ አቤ በተደጋጋሚ ሰምቼዋለሁ። አንዳንዴ የአየር ሰዓቱን ለቤኪ ሰጥተህ መውጣት የምትችልበት ደረጃ ደርሷል። ከብዙ ነገራችን ከሱ አሁን ምን ትወዳለህ ብትለኝ አሁን ለምሳሌ የሆነ ጌም እየገለጸልህ ነው። አሁን ለምሳሌ አርሰናልና ማንቸስተር ዩናይትድ ያደረጉት ጨዋታ ይልና ቆይቶ የሆነች ፖይንት ያነሳላል። ለምሳሌ አሁን ይሄን ኳስ መስጠት ቢችል ምን ሊፈጠር ይችላል? ሳምሪ እዚህ ጋር ለምሳሌ አሁን እንደምትመለከቸው አንድ ደቂቃ ስህተት መስራት ምን ያክል ዋጋ እንደሚያስከፍል ይላል። እዚህ ላይ እንግዲህ ቆይቶ የሆነች ነገር ከዛ ደግሞ ይመልስና አሁን ለምሳሌ የአርሰናል ድክመት ነው ወይስ ደግሞ የተጫዋቾቹ ጉዳት ነው ወይ የሚካኤል አርቴታ ጥፋት ነው ወይ አርሴ ዊንገር ምን ሲያደርጉ ነበር ይልና እንደዚህ ሲያደርግ ወደ ፖይንት ይከታል እና በጣም ማደንቀው በዛው ሰምቷል። ሌላኛው ጋዜጠኛና ኮመንታተር የምናገኘው ራሱ ብስራት እስራኤል ደርቤ እስርሽን ነው የምናገኘው እና እስርሽ ያው ብዙ የሚታወቅባቸው ቃላቶች አሉ ፕላስ ደግሞ ያ ኢሞሽኑም አለ እና እስርሽ ባለፈውም ሰርተው ነበር። በጣም የተመቸኝ እሱም በጣም ነው የማመሰግነው። ኧረ ይገርማል ምናምን ብሎኛል። እስርሽ እንዴት ነህ? አማን ነው። ባለፈው በነገራችን ላይ አግኝቶኝ በል ወንድሜ ናካልኝ ብሎኛል። በአካል ማለት ነው እና አገናኛለሁ። በዚህ አጋጣሚ እሱን እስርሽን ቃል እገባለሁ። እስቲ እስርሽን እዚህ ደግሞ እናገኘው ድጋሚ። አዎ እንግዲህ ዛሬ በነገራችን ላይ የተወደዳችሁ የተከበራችሁ አድማጭ ተመልካቾች ይህ ብስራት ኤፍኤም 101.1 ላይ ነው።
እንወዳችኋለን። ይህ እግር ኳስ ነው። በነገራችን ላይ 433 ምንም ወደ እናንተ ይህ እግር ኳስ የሚፈጠረው አይታወቅም። ይህ እግር ኳስ ነው። በስራት ኤፍኤም 101.1 ላይ ሊቨርፑል ምናልባት ማንቸስተር ዩናይትድን ዛሬ ያሸንፍ ይሆን ወይ? አብረን የምንመለከተው ይሆናል። ጨዋታው ሽርፍራፊ ሰከንድ ብቻ ቀርቶታል። አልቤትሩ ፊሽካቸውን ሲነፉ ወደ እናንተ ምናልባት ምን አይነት ጨዋታ ልናሳያችሁ እንችላለን። አብራችሁ እንድትቆዩ ገብዣችን ነው። ይህ እግር ኳስ ነው ይላል። እንግዲህ ይህ እንግሊዝ ፕሪሚየር ሊግ ነው። እግር ኳስ ምንም እንግዲህ አይታወቅም የሚያመጣውን ይላል። ባለፈው ታናካ ግብ አስቆጥሮ ሶስታቸው ወጣበት ጨዋታ የሚገርም ሞመንት እንችን ማይኳል ይህ እንግሊዝ ፕሪሚየር ሊግ ነው ብሎ ቁጭ ሲል እኔ በጣም ደነገጥኩ። ታውቃለህ ማለት በዚህ እንትን አይቼው አላውቅም። እና እግር ኳስን ምን ያክል ጥልቅ ገብቶ ወደ አንተ እንደሚያሳይ ነው። በዚሁ በጣም እሱንም በጣም ወዶ ስርሽ በስማ ከአንጋፋ ጋዜጠኞች መካከል በተለይ ብዙዎች ድምጹን ለማስመሰል ይሞክራሉ። በጣም ብዙዎችና ደስ ይላል። በኮሜዲያኖችም ተመልክቻለሁኝና ያው ወደዚህ ወደ እግር ኳስ ዓለም የጋዜጠኝነት ሙያ ብዙዎች ሲመጡ አብዛኞቹ ከተመለከቷቸው ሰዎች መካከል አንዱ በተለይ ኢቲቪ የእግር ኳስ ዜናዎች አልቆ ሪፖርት ላይ መጨረሻ ላይ ጉግስ የፈረስ ጉግስ እንዲሁም ደግሞ የገበጣ ጨዋታዎች ምናምን ፋይናል ላይ ማለት ነው እና በጣም የባህላዊ ጨዋታዎች ምናምን ሲመጡ መጨረሻ ላይ ሪፖርት የሚያቀርብ ሪፖርተር ጋዜጠኛ ሰለሞን ገብረ እግዚአብሔር ተከበረው ጌታ ክፍሌን እና ፍቅር ይልቃልን ያወጣልን ጋዜጠኛ ተከበረው በጣም እሱ ስታስመስል ያልባህል መጠንቀቅ ነው ያለብኝ። ያው እንግዲህ በዚሁ አጋጣሚ ካላስመሰልኩትም ይቅርታ ጠይቃለሁ። ችግር የለውም። እንግዲህ በእንትኑን ልምጣል በአትሌቲክሱ እሺ አይሻልም? ሞስኮ ላይ እንግዲህ ጥሩነሽ ዲባባ ከእህቷ ጋር አንድ ወርቅና አንድ ነሐስ ያመጣችበት ነው ያለበት አጋጣሚ። ሰላም የተወደዳችሁና የተከበራችሁ የዚህ የቴኒስን ዘገባ ወደ እናንተ ላደርስ ከኢትዮጵያ ብሮድካስቲንግ ከሞስኮ ተገኝቻለሁ። እኔ ሰለሞን ገብረ እግዚአብሔር ወደ እናንተ ማድረስላችሁ ዜናውን ሳጠነክር ከሞስኮ ቀጥታ ነው። ጥሩነሽ ዲባባ ትናንትና በ10,000 ሜትር ከእህቷ ጋር ከገንዘቤ ዲባባ ያደረጉትን በድል አጠናቀዋል። በዚሁም አጋጣሚ ጥሩነሽ ዲባባ ለሀገሩ አንድ ወርቅ ስታመጣ እህቷ ደግሞ አንድ ነሐስ፣ እንደዚሁም ደግሞ ሌላኛዋ አስደናቂዋ እህታቸውም እንደዚሁም ነሐስን ደግመው 3 የወርቅ አጋጣሚን ይዘው መጥተዋል። በዚሁ አጋጣሚ በኢትዮጵያ ኤርፖርት ወይም ደግሞ በአዲስ አበባ ስቴዲየም በአስደናቂ ሁኔታ ጥሩ አቀባበል ይደረግላቸዋል ተብሏል። የተጠናከረው ዘገባ ከሞስኮ ወደ እናንተ ሳደርስላችሁ ሰለሞን ገብረ እግዚአብሔር ነኝ። በትንሹ እንግዲህ የከፈትኩ ነው መሰለኝ። ትንሽ እንግዲህ በጣም ጎበዝ ነህ፣ የምር ቤካ በጣም ጎበዝ ነህ። በጣም ደስ የሚል ነው። አጋጣሚ ሮጀር ፌዴረር የሚለው ነገር አለ። እሱ በጣም በነገራችን ላይ እንደዚህ እግር ኳሱም እውቀቱ አለው። ግን ሰዎች በዓለም ላይ ብዙ ስፖርቶችን የሚወዱ አገራቶች አሉ። ለምሳሌ በአሜሪካ ብትሄድ ራግቢ ሊሆን ይችላል። በፈረንሳይ እግር ኳስ እንዳለው ነው። ብስክሌትም ሊሆን ይችላል። ግን እሱ ቴኒስ ላይ በጣም ፎከስ ያደርጋል። በዛው ላይ ራፋኤል ናዳል ሲል አሁን እኔ ቁጭ ብዬ ስሰማው ያደነግጣለሁ። አሁን አንድ ሜሪስ ነው ምናምን እንትን ብሪቲሽ ላይ የተደረገውን ሲገልጽልህ በጣም የሚገርም ነው። አረ ለ3 ምናምን ሲል ትደነግጣለህ። እንትን ነው የተጫወቱ ከዛ ያመጣውን ያን ፖይንቱን ሰብስቦ አጠቃላይ ድምር ውጤት 3-2 ነው የሚሆነው። 7-1 7-5 ምናምን አሸንፎት ማለት ነው። ድምሩን ሲያመጣው 3-2 ወይ 3-1 ነው። በጣም ብዙ ነው የሚጣራልህና ይሄን አጋጣሚ እስኪ በትንሹ ልበልልህ። ብዙ ጊዜ እግር ኳስ ብቻ ሳይሆን እንዳልከው ነው በጣም ደስ የሚለው ፓርት ማለት ስፖርት ውስጥ ብዙ አይነት ስፖርት አሁን ህንድ ሀገር ብትሄድ ፓኪስታን ክሪኬት ጎልፍ የሚወዳለ ጎልፍ አሁን በአሜሪካ በስዊዘርላንድ በጣም ተወዳጁ ጌም ነው። ታዲያ እሱ እነዚህን ስፖርቶች የሚረዳበት መንገድ ተረድቶ ለኦዲየንስ በጣም ዩኒክ ነው። ባይዘው እኛ ሀገር እናሳልፈዋለን በሰዓቱ ማለት እግር ኳስን ብቻ ፎከስ ስለምናደርግ እሱ እንግዲህ አስብ እነዛን ያ ሲመጣ ልክ የሱ ፓርት ሲደርስ የሚያሳልፍ ሰው አለ። እኔ ግን ቁጭ ብዬ ነበር የምሰማው ልጅ እያለሁ። በጣም በዚሁ አጋጣሚ ስፖርት እኮ ጣፋጭ ነች አታልቅም። በተለይ ላስት ሚት ላይ የምትመጣው የዜናዎች እንዳሉ አልቀው በቃ መጨረሻ ላይ የምንጠብቀው ስፖርት ነበር አይደል? ስፖርት ነው። ቁጭ ብለን 2 ሰዓት ሻርፕ 2 ሰዓት ይጀምራን ዜና 2 ሰዓት 20 ጉዳይ ለ3 ያልቃል።
እና ያችን አጋጣሚ ጠብቀህ ትሰማለህ። ሱስ የሚሆንብሃል። አሁን ለምሳሌ ተከታታይ ድራማ ምናምን እና ስፖርታዊ ዓለሙ በጣም ግልጽ ነው። ስፖርት ሁሌ ስለሚኖር ያቺ ስፖርት እስክታልቅ ጠብቀህ አዳምጠህ ምናምን ነው የምትወጣው እና በጣም ደስ ይላል። በዚህ አጋጣሚ በጣም ማለት እግር ኳስን እንድትወድ ያደረገ ምክንያት ምንድን ነው? እኔ እንድወድ ያደረገኝ ወይም ደግሞ ወደ እግር ኳስ ጠለቅ ብዬ ወይም እንዳውቅ ያደረገኝ አሁን እንደዚህ መጀመሪያው ማየት ነው። ማየት እንግዲህ ምንጫወት ነበር ያው ሰፈርም፣ ግን እኔ ከመጫወትም አልፎ ግን ማየት በጣም አያልፈኝም። የአርሰናል አሁን የማንቸስተር የሁለቱ ጨዋታ በፍጹም አያልፈኝም። የመጀመሪያው እንድወድ ያደረገኝ ማየት ነው። ያው መጫወትም እንዳለው ነው፣ ግን ማየት ነው። ወደ ከውጭው ዓለም የማን ተጫዋች ትወዳለህ? ማንን ትወዳለህ? የማን ደጋፊን አልበልና ማንን ትወዳለህ? እስቲ የአርሰናልና መሲን ያው ዓለም ከሁለት አንዱ ሁሉም የተጣላበት የተግባባበት። እኔ ግን በዓለም ላይ ማን ኳስ ተጫዋች ትወዳለህ? የማን ክሎት ይመቻል ብትለኝ ያው ጎቹንም መጥራት የለብም፣ እሱ ዓለም የሚወደው ነው። እኔ ግን ፋብሪጋስ በቃ ለኔ በህይወቴ እንደሱ አይነት አማካይ በቃ ለኔ እንደሱ አይነት የመሃል ሜዳ ተጫዋች እይታው ነጃቢያ 6-5 አይን አላቸው ነው የሚባለው። ፋብሪጋስን ግን ላየው በደንብ በአርሰናል ቤት ላየው ፋብሪጋስ የሚያከለው የለም በእይታ ለኔ ደም በቃ እሱ ነው ተጫዋች። እግር ኳስ ደረጃ ፋብሪጋስን አደንቀዋለሁ ብሎናል ቤካ። የረሳነው ያመጣኸው ጋዜጠኛ አለ? የረሳነው እንግዲህ ማን አለ ካመጣቸው ውስጥ ችላ ያልኩት አለ? እንደው መሲ እንደው ባለፈው በደንብም አልሰራውትም፣ እንደው እሱን ልሞክረው። እሺ ኮሜንታተር መሲ እንኳን ደህና መጣ። በስተመጨረሻ ፕሮግራማችንንም ማሳረጊያ አድርግልን። ከትልቅ ሰው ነው እንግዲህ። የተከበራችሁ የተወደዳችሁ አድማጮቻችን እግር ኳስን በሬዲዮ ተመልከቱ። መሰለ መንግስቱ እንደው ዛሬ በነገራችን ላይ ማንቸስተር ዩናይትድ ከበርንማውዝ ጋር 4-1 እንዴት እንደው ምን አስቻለው ማንቸስተር ዩናይትድ ብለከው ያ ባለቀሳ እንደውስ 5-4 መሸነፍ የሚችልበትን ጨዋታ አባከነ። ኤቨርሰን ከፖርቶ የመጣው ኤቨርሰን ምን አይነት እንደው ድንቅ ኳስ ነው የሳተው። ለማንኛውም የተከበራችሁ የተወደዳችሁ ተመልካቾቻችን መሰለ መንግስቱ እግር ኳስን በብስራት ከእናንተ ጋር አብረን ቆየን። ሰኞ በሌላ ፕሮግራም ኤልሳ ሰፋ፣ መሰለ መንግስቱ በሌላ ፕሮግራም ወደ እናንተ እንገኛለን። ላቭ ዩ ቡም ማከብሮስ። በጣም ደስ የሚል ቆይታ ከቤካ ጋር አድርገናል። በስተመጨረሻ መልእክት አለሽ ቤካዬ? የመጀመሪያ ቆይታችን ነው በነገራችን ላይ። ከዚህ በኋላ ትንተናዎች ይኖሩናል። አዳዲስ የስፖርታዊ ሁኔታዎችን ከቤካ ጋር እንሰራለን። ተስፈኛው የሚል ፕሮግራም እንይዛለን። በዚህ አጋጣሚ ተስፈኛ በሚል ፕሮግራም ይዘን ሌሎችም ተስፈኞች ካላችሁ ኮሜንት ሴክሽናችን ላይ ከስራ አስቀምጡልን። ታለንት አለኝ የሚል እንዳለ ኮሜንት ሴክሽናችን ላይ ከስራ አስቀምጡልን። በጋዜጠኝነት በእግር ኳስ ክህሎት መተን እንቀርጻቸዋለን። ንስር ስፖርት ላይ የምትገኙት መልእክት ካለ ቤካዬ? በዚሁ አጋጣሚ እንግዲህ እኔ ያው ሁሉም እግር ኳስ ወዳድ ነው። እኔ ከኔ የተሻሉ ባለፈውም ብያለሁ አፍርዬ ከኔ የተሻሉ በጣም ብዙ ልጆች አሉ። ፍርሃት ይዟቸው አሁንም እኔ ራሱ እኮ እየፈራው ነው እኮ እያላበኝ ነው። ካሜራ ስለተገጠመ በባዶ ቢሆን በነገራችን አሁን 03 ሜዳ እግር ኳስ አሁን ኖርማል እግር ኳስ ሲጫወቱ ይጂ ኖርማል በራሴ ማስተላልፈው እንትን አለ። ከኔ አጠገብ ሆኖ ደግሞ በጣም ጎበዝ ልጆች አሉ። ሌላም ሰፈር ሊሆን ይችላል። በዚሁ አጋጣሚ ምንም ፍርሃት አያስፈልግም። ያው በዚሁ አጋጣሚ እድላችሁን ስታገኙ ተጠቀሙበት። አሁን ሶሻል ሚዲያ ሆኗል ሁሉም ነገር። በጣም ጎበዝ ልጆች አላችሁ፣ ምናቃችሁም ማላቃችሁም። ስለዚህ በዚሁ አጋጣሚ እድላችሁን ተጠቀሙ። አመሰግናለሁ ቤካ። ከልብ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አብራችሁ ስለቆያችሁ እናመሰግናችኋለን። መልካም ነገሮች እንድትሰሩ መልካም ነገሮች እንዲገጥሟችሁ እንመኛለን። ንስር ስፖርት ላይ ነበራችሁ። መልካም ቆይታ። ባይ